ከመጀመሪያው ጀምሮ እሱ አብርሃም ባልፈልግም ሲል የነበረው ጊዜ እኮ እሱ ነው እንደገና እሷን ጋር ታታርግ በቃ እርሳን ብሎ ሲለው የነበረው መች አላያችሁም እንዴ? ብሩክና እሱ እንዴ ሲጀመር ይሄ ልጅ አብርሃም እና ሩታ እንዲለያዩ ይፈልጋል። ቅናት ይዞታል። በቃ ወደዳቸውም ጠላቸውም ቅናት ይዞታል። ምክንያቱም ሁለቱ ልጆች ሲያድጉ ማለት ነው አብርሃም እና ሩታ ሲያድጉ እሱ እንደ በርሜ እኮ ይበልጠዋል። ይሄ ልጅ እኮ ትዳር ይዞ ወለደ እኮ አቤላ እኮ ትንደነው እኮ በርሜ እኮ አይገናኝ አባቱ እኮ ነው የሚሆነው። ስለዚህ በልጦ ተኋላው ተነስቶ ይሄ ልጅ በልጦ ዛሬ ሲደርስ ጊዜ ቅናት አንገበገበው፣ አቃጠለው። ወዳጅ መስሎ እሱን ለማጥፋት ሞከር አደረገ ማለት ነው። ጀመር ይሄ ወዳጅ አይደለም። ጓደኝነት እንደዛ አይደለም። ጓደኝነት ሊያጠፋሽ አይሞክርም። ጓደኝነት እመምሽ ያመዋል። ድክመትሽ ደካሙ ነው። ስለዚህ ትዳሩ ጋር ስንት ዋጋ የከፈለለት ትዳር እንዲፈርስ ያደረገው አቤላ ራሱ ነው እንጂ አብርሃም አንዴ መቼም ተኝቷል። መቼ እንደሚለቀው ፈጣሪ ወቀው። ፈታቸው አለ ያያቸው ያለው ሰው አለ ወይንም በቃ የሆነ ነገር አለ እንጂ በከይሩ እንደዛ አይሆንም። በከይሩ ሊቀያየር አይችልም። ወጥመድ አዘጋጅቷል ሲጀመር ማለት ነው። ይንገራችሁ አቤል እነዚህ ሁለት ሰዎች ብሩክና አቤል ተልኳል። ምንም የፈለገ ነገር ታብሎ ሲጀመር ስለ ልጁ እንዴ አሁን ትመስለኝ ራሱ በቃ ያ ልጅ ብሎ ያመጡት ራሱ እነሱ ታይሆኑ አይቀሩም። ቀንበርብረው ማለት ነው አቀናብረው ምናምን ከዛ በኋላ መቅዲና ከተራሱ ብሩክ አሁን እየተረጠርኩ ያለሁት ብሩክ የራሱ እነ ብሩክ ናቸው። ራሱ ሄርሜላና ያቺ ብዮቺ ፍቅረኛ ያንተ ልጅ ነው ብላ የሚያመጣ ይተዋወቃሉ። ማርያም ስቶፕ ላ ስለ ዛሬ ብቻ ወይ ስለ ያለፈ አያገባንም። ስለ ዛሬ ብሩ አይደለም ማሬ ሲጀመር እንደው ዝም ብለሽ ስታዩ ማለት ብሩክ ተልኳለው ይሃቤላም ተልኳላቸው ማንም ማለት ነው። ዛሬ እንዴት ነው የሆነው? እንዴት እንደሆነ አይተሽዋል? እንዴት ነው የሚያደርገው? ምን ቀይሮስ ምን ቀይሮስ ነው የበድል እኛም እንግዲህ የተለቀቀለትን ነው እኛ የምናየው ማለት ነው። የሆነ ነገር ሊጨምራት የሚፈልገው ነገር አለ። በቃ ሩታ ስለበለጠቻቸው ወይንም አብርሃም እና ባልነምሱ ሁሉም በላይ ስለሆነ ቅናት ይዞት ከዛ እነሱን ለመጣል ነው እንደዚህ እየሆነ ያለው እንጂ ምንም ችግር የለበትም። ተሩታ ስለቀና ነው፣ ስለተንገበገበ ነው። ቅናት ይዞታል። በጣም ድብና ለቅናት ነው የያዙት። ጓደኛ ሊያጠፋሽ አይሞክርም። ወይንም ልጁ ታላባት እንዲያድግ አይፈረድበትም። አንድ ወንድ እንደ ሴት ልጅ የወለደው እናቱም አባቱም ሴት ሆኖ እናት ሴት ሆና እንዴት ነው ልጁ ታላባት ይደግም ብሎ የሚፈርደው? ይፈልጋል እንደማይሆነው ህሊናው እያወቀ ውስጡ እያወቀ ግን ሂድበት ይልሻል። ለምንድን ነው? እንድትወጪ ስለሚፈልግ እድሜ ልክሽን ትታለሽ እንድትኖሪን ስለሚፈልግ ነው። ጥላት እንደዛ የሚልሽ ማለት ወዳጅ መስሎ ጥላት ይባላል። እንደሱ አይነቱ ማለት ነው። ገብቶሻል? ስለዚህ አንቺ ወዳጅ መስለሽ እኮ የሆነ ሰው አንቺ የሆነ ሲሆን ውስጡን ታላንተ ባዶ ነኝ ጓደኛ የኔ ፍቅር ይልሻል አይደለም? ግን ደግሞ ወደ በጀርባሽ ይወጋሻል። ለምን? ልክ እንዳቤላ ማለት ነው። አሁን እሱ ትክክለኛ ህይወቱ መምራት የሚፈልገው ከሚስቱ ጋር ነው አይደለ? ግን ደግሞ እንዲመራ ስለማይፈልግ ነው እንቅፋት የሚፈልገው። እንዲወርቅ ይፈልጋል። እንዲያዝን ነው የሚፈልገው። በቃ ወዳጅ መስሎ ጥላት ለመጣል ስለሚፈልግ ደስተኛ እንዲሆን ስለማይፈልግ እሱ እንዲወርቅ ወዳጅ መስሎ ግን እሱ እንዲወርቅ ነው የሚፈልገው። አብርሃም እንዲወርቅ ይፈልጋል። ልጁ አላባት እንዲያድግ ይፈልጋል። እሳት እንዲገባ ይፈልጋል። ትክክለኛ ጓደኛ ደግሞ እንዲሰበሰብ ጓደኛ ይመክራል። ይሄ ጥሩ አይደለም፣ እንደዚህ በዚህ መንገድ ጥሩ አይደለም። ትክክለኛ ልክ እንደ ማርኬ ማለት ነው። ማርኬ አሁን የሁለቱም ወገን ነው አይደለ? አይ ይሄ ጥሩ አይደለም፣ እሷንም ይሄ ጥሩ አይደለም ብሎ እኩል ይፈርዳል ማለት ነው። ማርኬ እንደዛ ነው የሚሰራው። ይሄ ግን እሱ እንዲወርቅ ስለሚፈልግ አይ እሷ እኮ እንደዚህ ናት እያለ ነገሮችን ያንቀሳስራል። እንደዚህ እኮ ነው። ግን ደግሞ ማንም የነቃበት የለም። ያላለችውን እያመጡ ለሱ ይነግሩታል፣ ያቀሳስራሉ ማለት ነው። ሲጀምር እንደው ጠብቄ እንደው አብርሃም ጥላቱ ማን ነው? አቤላ ነው። ግን እሱ አይገባውም።
ምንም እየገቡ አይደለም። ጓደኛ እኮ ይመክርሻል። ሰው እንዴት ጠይብ አንዴ ሁለቴ ያህል ጥላት እንደሆነ እንዴት አይባንም ነው እኮ ወዳጅ መስሎ ጥላት እንዴት አይባንም? ሜሪ ተረጋጊ። ከላስ ሰው እንዴት አይባንም? ጠይብሽ አንድ ሰው ሊጥልሽ እየፈለገ እንዴት ነው የማይነቀው? እኔ እኮ ግራ የሚገባኝ ነገር ሰው እኮ እኔ ገደል ግቢ የሚለኝ ሰው ግዴታ አብሬ መግባት አለብኝ እንዴ? የለብኝም። ይሄ ጥላቴ ነው ማለት ነው። ይሄ ነገር እኮ ገደል እንደሆነ እኮ እሳት እንደሆነ እኮ ያውቀዋል እሱ። እኔ እኮ ግራ ግን የጸዳ ነግ በእኔ የሚባል አለ። ነገ ታርጊ ማሪ እኔ ነው የተሳረጋችሁ ነው ታቻ አትክፈቱ። ካልተመቻችሁ ወደታችሁ ወረዱ ታርጉ። ነግ በእኔ የሚባል አለ። ዛሬ በተሰራ ሴት ልጅ ትናንትና እንዴት እየለመናት ነበረ። ግን ዛሬ በዚህ ልክ ለምን ሚስቱ መረገጥ ተፈለገ? በዚህ ልክስ ለምን እሷ እንድትንቋሸሽ ተፈለገ? በዚህ ልክስ እሷ እንድትረገጥ ለምን ተፈለገ? ዋት ለምን? ምን አረገች? ምን አጠፋች እንዴ? ፍቅር ባትሰጠው፣ ባትወደው፣ ባታከብረው፣ ባትቀይረው ኖረው ነው እስከ ዛሬ የነበረ ከእሷ ጋር እንዴ? ፍቅር አስተማመር አለባበስ ያስተማረች ሩታ